ምንም አይደለም። ለአንተ ምንም ነገር ማለት አልፈልግም አድናን። እባክሽ የኔ ቆንጆ ንገሪኝ። አንቺን ላምንሽ እኔ ዝግጁ ነኝ። እባክሽ ንገሪኝ። በጣም ውስጤ ተጨንቋል። ይባሏል ሮቤል ከሲሆን በሮቤል በኩል ብቻ ነው ሳራ ማግኘት የምችለው። ለእህቴ ስል ሁሉንም ብቶኛል። ዝም ብለህ ብቻ እንደምትወደኝ አፈቅርሻለሁ። እኔ ቃለሁ እኔም አፈቅርሃለሁ አድናን። ምንም ሁኔታ የኔ ቆንጆ መኝታ ቤት ነው ያለው መሰለኝ። ሚራ እንዴ እሱ እኔ እኮ ነገሩ ምንም አልገባም። ይሄ ደግሞ በሩን አይከፍትም። አሞርቼ ሞት ነው በቃ እያልኩሽ እኮ ነው። ደስ ይላላ እኮ የማይቆጭ ሰው ነው ሮቤል። ግን አይደለም ቃ ብቻ እስኪ ወይ በእናትህ በቃ ተዋልኩ እኮ ሮቤል። ምንም ለራስሽ ማሰብ አቁሚ። አሁን እስቲ ትንሽ እንኳን ሉዋና ጀግናዋ እንግዲህ ሮቤልን አኮላሽታው አምልጣለች ማለት ነው። ሊደፍራት አልቻለም። ስለዚህ እንግዲህ ሮቤል ጉዳት ደርሶበታል። ትናንትና እንግዲህ ሮቤል ሊደፍራት ክፍል ገብቶ አልጋ ላይ እንደገፈተራት ያው ሚራ ተባብረው አድናንንም ከቤት ሸኝተውት ነበረ። ክፍሉ እየተጠናቀቀውና እጅግ እያሳሰበን ነበረ የቆየው። ሆኖም እንግዲህ ዛሬ ላይ እሷ ረግጣው አኮላሽታው እንግዲህ ገፍትራው ወጥታለች ማለት ነው። በደንብ ማስጠንቀቂያ ሰጥተዋለች። ሆኖም እንግዲህ በስተመጨረሻ አድናን ይመጣል ማለት ነው። አድናንም ሲመጣ እንግዲህ ሉሃናም ሚራንም ሄዷ እንቅ አድርጓ ይዟት ነበረ። ሚራንንም እንቅ አድርጓ ይዟ ልታስደፍሪ ነበር ወይ በማለት እንግዲህ ኢሳቧን ሰጥቷታለች። ሉሃና ዛሬ እጅግ በጣም አስደስቷናለች ማለት ነው። እና እሷን ወጥራ ይዟ እየደበደበቻት እያለ አድናን ይመጣል። አድናንም ምን እያደረግሽ ነው ሉሃና ብሎ ሲላት እንግዲህ እሷም ለምን እንደዚህ እንዳደረግኩ እሷን ጠይቃት ብላ ጥላ ትወጣለች። እሷም ደግሞ እሷን ጠይቅ በማለት እንግዲህ ምላሽ ትሰጥና ትወጣለች ማለት ነው። እንግዲህ እሷም ያንን ካደረገች በኋላ ሉሃናም አድናን ምን ሆና ነው ብሎ ሲጠይቃት ለምንድን ነው እንደዚህ ስለታደርግሽ የቻለችው ምን እሱ ሆና ነው ብሎ ሲጠይቃት እሷም እኔ ማቅል ነገር የለም እኔን ነው እንዴ የምትጠይቀኝ? እሷ እኮ ናት ይዟኝ አንቋኝ የመጣፈው እንጂ እኔ አይደለሁም እሷን ያነኳት፣ ግባና ጠይቃት ትላለች። እንግዲህ ሮቤልም እንደነገርኳችሁ አኮላሽታው ነበረና የሚለው ነገር ሁሉ ጠፍቶበታል። እሷ እንግዲህ ከአንዴ ሁለቴ ደግሞ ረግጠው ጥላው ወጣች። እሱም መንቀሳቀስ አቅቶት ነበረ። ሆኖም መንቀሳቀስ ባቃተበት ሰዓት እንግዲህ ሚራን እንድታግዘውም ተባበሪኝ ብሎ ይላታል። አንተ እቺ አንድ ፍርዬ ልጅ አቅቷክ ነው እንዴ ያኮላሸች? እንዴት ነው እንደዚህ የምታደርግ? አንተ የወንድ አሳዳቢ አልጫ፣ የወንድ አልጫ እያለች እንግዲህ በፍጹም አረዳህም፣ እኔም እንደዚህ ነበረ ያንተ ፍቅር ያመመኝ ብላ ትላለች። ስለዚህ አንተ እንዴት ነው እቺ ልጅ የምታቅት? እኔማ በፍጹም አረዳህም፣ እየፈለግከው መሆን ትችላለህ፣ የራስ ጉዳይ ብላ ትተዋለች ማለት ነው። እንግዲህ እሷም የራስ ጉዳይ ብላ ስትተወው እባክሽን እሺ እንደዚህ በቸገረኝ ሰዓት ለምንድን ነው የምትጨክኝብኝ? እባክሽን እርጅኝ፣ አንድ ጊዜ ብቻ ተባበሪኝና ከዚህ ሉጣ ወደ ክፍሉ ሰጅኝ ይላታል። እሷም በፍጹም አልተባበርህም፣ እኔም አየህ ያንተ ፍቅር እንደዚህ ነበረ እያመመ የሚያስቸግረኝ፣ የራስ ጉዳይ ነው፣ በፍጹም አልረዳህም ብላ ትለዋለች። እባክሽን ከዛም በኋላ ስለ ፍቅር እናወራለን እባክሽን ብሎ ይማጸናታል። እሷም እንግዲህ ሲማጸናት እሺ ያው እንደማልጨክንብህ አውቀ ነው እሺ ትለዋለች። እሷም ይዛው እንግዲህ ወደ ክፍል ታስገባዋለች። ወደ ክፍልም ካስገባችሁ በኋላ አድናንም ወደ ሚራ ጋር ወደ ሉሃና ጋር ይመጣል ማለት ነው። ሉሃና ጋር መጥቶ ምን እንደሆነች ይጠይቃታል ማለት ነው። እሷም ለምንድን ነው እኔን የምትጠይቀኝ? መጠየቅ ያለበት እኮ ሚራን ነው ብላ ስትለው አንቺም ሚራን ትያለሽ፣ ሚራም ደግሞ እሷን ጠይቅ ትላለች። ለምንድን ነው ግራ የምታጋቡ ብሎ ሲል እኔ እኮ አታምነኝ፣ ለማታምነኝ እኔ ለምንድን ነው የምደርቀው? ስለዚህ ራሷን ጠይቃት ለምን እንደዛ እንዳደረግኩ ብላ ትለዋለች። እሱም ግራ ይገባዋል። ምን እየተካሄደ ነው ያለው የሚለው ነገር። ከዛም እንግዲህ እሱም እንደዛ ካለችውን በኋላ እሺ ብሎ ይተዋታል ማለት ነው። እንግዲህ እንደዛም ከተዋት በኋላ
እሷም አሁን ለሱ መንገር የለብኝም ብላ እንግዲህ ቁጭ ብላ ሳሎን ላይ ደግሞ ያያታል ማለት ነው። ሳሎን ላይ እንግዲህ ቁጭ ብላ ምን ሆነሽ ነው ብሎ በድጋሚ ይጠይቃታል። እሱም ሲጠይቃት እኔ ምንም አልሆንኩኝም ብላ ትለዋለች። አንተ ለማታምነኝ ነገር እኔ ለምን ደርቃለሁ ብላ ስትል እኔ አምሻለሁ አንቺ ብቻ ንገሪኝ ብሎ ይላታል። እሷም እንግዲህ እኔ ምንም ነገር የለኝም ምን ልንገርህ በማለት እንግዲህ ትጠይቀዋለች ማለት ነው። ንገሪኝ ሮቤልን እንዲያደርግሽ ነው ምንድን ነው የተፈጠረው ነገር? ሮቤልንስ ማን የመታው በማለት ሲጠይቃት እሷም እባክህን ተወኝ ምንም የተፈጠረ ነገር የለም ብላ ትለዋለች። እንግዲህ እሱም እንግዲህ እሷም እንዳያችሁት ከነገረችው ያው ሳራን አታገኝም፣ ሮቤልን ደግሞ ከቤት ያወጣዋል በማለት እንግዲህ በማሰብ ይህንን ነገር መናገር የለብኝም ብላ ትወስናለች ማለት ነው። እና ምንም ነገር እንዳላደረጋት እና ፍቅሩን እንዲገልጽላት ታወራዋለች። እንግዲህ እሷም እንደዛ እያወራችው ሳለ እንግዲህ ሮቤልም እዛ ጋር እየተሰቃየ ይገኛል። ሚራንም ምንድን ነው የተፈጠረው ነገር ንገሪኝ ብሎ ሲላት ምንድን ነው የተፈጠረው? ሮቤልንስ ማን ነው የመታው? ንገሪኝ እያለ እንግዲህ እያፋጠጣት ቢገኝም እሷም ምንም የማቅል ነገር የለም ዞር በልልኝ ከማለት ውጪ ምንም ነገር ምላሽ እየሰጠችው አልነበረም ማለት ነው። ሆኖም እንግዲህ እጅግ የሚያሳዝነው አሁንም ከሷ ከሉሃና ራስ ሊወርዱ አይቻሉም ማለት ነው። እንግዲህ አድናንም ገብቶ ምንድን ነው እየተካሄደ ያለው ምንድን ነው የተፈጠረው ብሎ ሲለው ምንድን ነው ሉሃናን ያደረካት ብሎ ሲለው እሱ ምንም ነገር ያደረኳት ነገር የለም ምንም የተፈጠረ ነገር የለም ብሎ እንግዲህ እንደተለመደው ሽምጥጥ ያደርጋል ማለት ነው። እሱም እንደዛ ነው እንዲለካ እንደዛ ከሆነ ይልና በሩን በሮቤል ላይ ቆልፎ ይወጣል። ከዛም በኋላ ቁልፎቹ የት ነው ያሉት በማለት እንግዲህ ቁልፎቹን ይወስድና ሁሉንም ቁልፍ ከወሰደ በኋላ ሚራ እንዳትከፍትለት ያደርጋል። ሆኖም እንግዲህ ሚራ ምን እየተፈጠረ ነው ያለው ይሄ ነገር ወደ እኔም ሊመጣ ይችላል ብላ እንግዲህ ሉሃናንንም አቅፏት እያባበላት እያለ ታየዋለች። ይሄ ነገር ወደ እኔ ከመምጣቱ በፊት እኔ ግሬን ማስመለጥ አለብኝ እያለች እንግዲህ ታስባለች ማለት ነው። የሆኖም እንግዲህ እሷ ለሮቤል ልትነግረው ወደ ክፍል ችግር ተፈጥሯል በሩን ክፈትልኝ ስትል አረ በሩን እንደውም አንቺ ክፈችልኝ ቶሎ ብለሽ በሩን እኮ ባልሽ ቆልፎብኝ ነው የሄደው ብሎ ይላታል። እንዴት ነው እንደዚህ የሚሆነው? ክፈትልኝ ቶሎ በል ችግር ተፈጥሯል። ሉሃና የቅድሙን ነገር ሳትነግረው አትቀርም ብላ እንግዲህ ፈርታ ነበረ ማለት ነው። እሱም ያው እንትን ነው ይላታል። እሱ ቆልፎብኛል ብሎ ይላል። እሷም ግራ ይገባታል ማለት ነው። ከዛን እንግዲህ አድናንም ከሰል አቀጣጥሎ ከሰል ይዞ ወደ ሮቤል ክፍል ይሄዳል። እሱም እኔ እሳት እንደማልወድ ታውቃለህ፣ በእሳት መጥፎ ትዝታ አለኝ፣ ይህንን እሳት አውጣልኝ ሲለው ዛሬ በዚህ በእሳት ነው የምንጫወተው፣ ስለዚህ ትዝታ ኖረ ምን ኖረክ አልለቅህም ብሎ ይለዋል። እሱም ምንድን ነው የምትፈልገው ነገር ንገረኝ ብሎ ሲለው ሳራና ሉሃናንን ዛሬ ምን እንዳደረካት ካልነገርከኝ በዚህ በእሳት ጥሩ ጨዋታ እንጫወታለን ብሎ ካለው በኋላ እንግዲህ ሚራም ይሄንን ነገር ስትሰማ ቶሎ ብላ ወደ ሉሃና ጋር እንዳያችሁ ትሄዳለች። ሉሃናንንም ሁለቱ ወንድማማቾች ሊጋደሉ ነው አንቺ ነግረሽዋል መሰለኝ እና ሊገለው ነው ብላ ስትል ሉሃናም ይሄ ካደ ደስ የሚል የምስራች ነው ኖሮም አይጠቅመንም መሞት አለበት ብላ ትላታለች። አረ ሊገለው ነው ገሎ እኮ ከገደለው በኋላ እኮ አድናንም ወደ እስር ቤት ይገባል አድናንንም ማግኘት አትችይም ብላ ስትላት ሉሃናም እንግዲህ ያው የሚጨክን አንጀት ስለሌላት በሩን ወደ ማንኳኳት ትሄዳለች ማለት ነው። ሮቤል ደግሞ ከዚህም በፊት አባትየውንም ስለሚያስቸግር በሕፃንነቱ አባትየው በሚጥሚጣ አጥኖት ነበረ። ዛሬ ደግሞ ወንድምየው በቢላ ተኮስ ሊያደርገው አስቦ ነው መሰለኝ እና ያንንም ትዝታ ቢነግረውም መቼም አለቅም ንገረኝ እያለው እንግዲህ ሉሃናን በሩን ክፈት እባክህን ገና ብዙ ልጆች እንወልዳለን እያለች እንግዲህ እየተማጸነችው ነው። ሚራም ይሄንን ነገር ስታይ
ይሄ ነገር ወዴት እየሄደ ነው? ዞሮ ዞሮ ወደ እኔ ነው የሚመለሰው ከዛ ስትል ያው ስላለችበት ስለምታውቅ የሰራችውን ስራ ለመሸሽ ሻንጣዋን ይዟ ትነሳለች ማለት ነው። ሉሃና ምን እየሆንሽ ነው? ወዴት እየሄድሽ ነው ስትላት እሱን ከጨረሰ በኋላ ወደ እኔ ነው የሚመጣው፣ እነሱ ሁለቱም ከተረፉልሽ ሁለቱንም አግቢያቸው ትልና እንግዲህ እሷም ሻንጣዋን ይዟ ስትሄድ አንቺ አንዳንድ ጊዜም ቢሆን ለሰው አስቢ፣ ሁል ጊዜ ለራስሽ አረ ራስ ወዳጅ አትሁኝ ብላ እንግዲህ ሉሃናም ልክ ልኳንም ብትነግራት ሚራ ሻንጣውን ይዟ ወጥታለች ማለት ነው። ሆኖም እንግዲህ ሮቤልም ንገረኝ ካልነገርከኝ በዚህ ተኳኩሰሃለሁ ብሎ ሲለው እሺ ቁጭ በልና እነግርሃለሁ ይለዋል። እሱም ሉሃናን ልደፍራት ሙከራ አድርጌ ነበረ ለዛ ነው በማለት እንግዲህ ይነግረዋል። እንግዲህ በስተመጨረሻ አድናንም ሽጉጥ አንስቶበታል ሊተኩስበት፣ ትዕግስቴን ጨርሰሃል ብሎ ሊተኩስ እንግዲህ የተኩስ ድምጽ ሰምተን ክፍሉ በዚህ ተጠናቋል ማለት ነው። እጅግ በጣም ነው የሚገርመው ማለት ነው እንግዲህ እሷ ማስደፈሯ አንሶ ከዛን እንግዲህ ሁሉንም ነገር እዚህ ጋር ከሞቱ ተጠያቂም ስለምትሆን ቀጥሎም ወደ እሷ ስለሚመጣ ልታመልጥ እየወጣች ነው። እንግዲህ የተኩሱን ድምጽ ሰምታ ግን ወደ ኋላ እየመጣች እያለ ክፍሉ በዚህ አይነት ተጠናቋል ማለት ነው። በጣም ነው እንግዲህ ዛሬ ሉሃና ያስደሰተችን ሮቤልን በማኮላሻቷ። እንግዲህ ሴቶችዬ እንደዚህ ሊደፍሯችሁ ሲመጡ አኮላሻቸው፣ ምንም እንዳትፈሩ። ካኮላሻቸው ቻው ቻው